አዳሪ ትምህርት ቤት የሚማረው ታዳጊ በወቅቱ ወደ ኪነ ጥበብ የመግባት ፍላጎት አልነበረውም። ታዲያ የወቅቱ ኮከቦች እነ ለማ ገብረሕይወትና አቶ ተፈራ ገብረወልድ ህዝቡንና አዝናናው በተለይ ደግሞ በየመዝናኛ ቦታው የመዝናኛ አማራጭ ያስፈልጋል በሚል ለወቅቱ ከንቲባ ቢትወደድ ዘውዴ ገበየው ሐሳብ አቀረቡ። ሐሳቡም ተቀባይነት አግኝቶ ኪነ ጥበብ ላይ ብዙ ፍላጎት ያልነበረው ታዳጊን ዕጣ ፋንታ ቀየረ። ከተመለመሉት ታዳጊዎች አንዱ አሰፋ በየነ ሆኖ በውዝዋዜ ዘርፍ የሙዚቃ ቡድኑን ተቀላቀለ። የዛሬውን ኮከብ የወለደው ያኔው የለማ ገብረሕይወት ሐሳብ ከተወዛዋዥነት አልፎ ሙዚቃ ውስጥ አስገብቶት በ1959 ዓመተ ምህረት ወደ ፈጥኖ ደራሽ ፖሊስ ተልኮ ትራምፔት የሙዚቃ መሳሪያን ሰለጠነ። አሰፋ አሁን ተወዛዋዥና ሙዚቀኛም ሆነ። በአፍሪካ የመጀመሪያው እንደሆነ የሚነገርለት ይህ የማርሽ ባንድም በ1960ዎቹ ከ60 በላይ ተማሪዎችን ማስመረቅ ቻለ። አሰፋ በየነ በወቅቱም በነርሲስ ናልቫንዲያን ተምሮ ድንቅ ሙዚቀኛ ሆነ። ታዲያ በዚሁ ዓመትም በ1960ዎቹ በቲያትርና ባህል አዳራሽ ከተቀጠረ በኋላ በቲያትር ቤቱ የሙዚቃ መሳሪያ ተጫዋች ተወዛዋዥና በኋላ ላይም የውዝዋዜ አሰልጣኝ ሆነ። አሰፋ በየነ በቲያትርና ባህል አዳራሽ ዛሬ ኮከብ የምንላቸው ድምፃውያን የበላይ ሆኖ የዘመናዊ የሙዚቃ ክፍሉ ኃላፊም ሆነ። በዚሁ በቲያትር ቤቱም እስከ 1995 ዓመተ ምህረት ድረስ በተለያዩ ዘርፎች ቲያትር ቤቱን አገልግሏል። ከሙዚቃው በዘለለ በመድረክ ቲያትር የነገሰ ሲሆን በፊልምና ተከታታይ የቴሌቪዥን ድራማዎችም ቢሆን ስኬታማ እንደሆነ ስራዎቹ ይመሰክራሉ። በቲያትር ከ15 በላይ ቲያትሮችን የተጫወተ ሲሆን በሲኒማው ዘርፍ እስከ 20 የሚደርሱ ፊልሞች ላይ ተውኗል። በሀገር ውስጥና በዓለም አቀፍ የፊልም ፕሮዳክሽኖች ላይ የተሳተፈ ሲሆን የተለያዩ ገጸ ባህሪያትን በብቃት በመወጣት ዘ ቢግ ባታሊዮን፣ አትሌቱ፣ አጋዚ ኦፕሬሽን፣ ሃማዊ፣ ጥቁር ነጥብና ሳምራዊ የተሰኙ ፊልሞችን ሰርቷል። በተከታታይ ቴሌቪዥን ድራማዎችም ቢሆን መለከትና ገመናን የምናስታውሳቸው ናቸው። አሰፋ በየነ ከቲያትርና ባህል አዳራሽ በኋላ ከ1995 እስከ 2008 ዓመተ ምህረት ድረስ በራስ ቲያትር የቲያትርና የሙዚቃ ክፍሉን በመምራት ሰርቷል። እንግዲህ አሰፋ በየነን እኔ ከትምህርት ቤት ጀምሮ አብሮ ጓደኛዬ ነን። አንድ ክፍል በትምህርት ቤት ደረጃችን የተለያየ ይሁን እንጂ አንድ ትምህርት ቤት ነበር። ከዛ ሙዚቀኛም ሲመለመል ያው አንድ ላይ ነው የተመለመልነው። ፈጥኖ ደራሽ በ1960 ዓመተ ምህረት ተመርቀን እሱ ፋንፋር ባንድ ውስጥ በትሮምፔት ተጫዋችነት ሲሆን እኔ ደግሞ በዘንጎርዋሪነት ከዛን ጊዜ ጀምሮ ከ60 ዓመተ ምህረት ጀምሮ እስካሁን ድረስ አብረን ማለት ይቻላል። አሴ ቲያትርና ባህል አዳራሽ የዳንስና የባህል አሰልጣኝ ነበር። በዛ ነው የተገናኘ ነው። በአጋጣሚ እነዚህ ቲያትር ቤት ለመቀጠር በመጣውበት ሰዓት ከቀጠሩኝ ሰዎች አንዱ አሰፋ በየነ ነው። ስራዚ ስቀጠር በእሱ ነው የቀጠረኝ። ባለቅነቱ ነው የማውቀው። ከዛ በፊት የነበረው ላይፍ ኤክስፒሪየንስ እንግዲህ በውዝዋዜም በቲያትርም በብዙ ነገሮች ይሳተፍ እንደነበረ ሰማለሁ እንጂ አልደረስኩበትም። በሙዚቃ ስራ ላይ ግን ያው አለቃ የሆነው ነው የተገናኘ ነው። ከእንግዲህ ልጅነት የለም ሳሙኤል፣ ጠንክረህ መስራት አለብህ። ፍተሻ ላይ እንደሆነ ስጋት የለም። እኔ አባትህ አለሁልህ። እሺ በቅድሚያ ግን ትርፋማ የሆኑ ዕቃዎችንና አስተማማኝ የሆነ ገበያውን ማጥናት ኖርብሃል። ለሱማ በባል አይደለም ምንም ችግር የለም ማለት ቢሆንም ለዚህ ጉዳይ እኮ የኔም ጓደኞች ቢሆን ሊረዱን ይችላል አይደል? በዚህ አይነት እኮ
ሳሚን እኮ አስተማማኝ በሆነ የውጭ ንግድ ላይ ያስቀምጥ ነው ማለት እኮ ነው። በትሮምፔትም ጎበዝ ትሮምፔት የፋንፋር ባንድ ውስጥ ትሮምፔት ተጫዋች ነበር። የተመረቀው በዛ ነው። ከዛ በተረፈ ደግሞ ለማ ገብረሕይወት በባህል ሙዚቃ ውዝዋዜ፣ በዘመናዊ ሙዚቃ ውዝዋዜ አብረን እንሰራ ነበር። ያን ጊዜ ሙዚቀኛ ነኝ ብሎ ስራ ምርጫ የለም። ሁሉንም አብሮ ነው የምትሰራው። ሁለገብ ነው የምትባለው። ውዝዋዜም ትሰራለህ፣ ሙዚቃም ትሰራለህ። አሴ እንደዛ ነው። አንድ ቀን ስጠኝ፣ ኬትም አምጥቼ እከፍላለሁ። ስሚ፣ አንድ ቀን እኮ ማለት 86400 ሴኮንዶች፣ 1440 ደቂቃዎች፣ 24 ንጹህ ሰዓታት፣ አንድ ድፍን ቀንና ጨለማ ማለት እኮ ነው። ገንዘቤን መስጠቴ ሳይንስ አንድ ቀን ስጠኝ ስትይ ትንሽ አታስቢ? ንገሪኝ እኮ ነው። ድራማም አብረን እንሰራ ነበረ እና ስራዎቹ በቅደም ተከተል ሁለገብን ያጠናቀቁ ናቸው፣ ያሟሉ ናቸው። በጥሩ ሁኔታ እንድለምድ ሁሉ አግዞኛል ቲያትር ቤቱን። እንግዲህ አዲስ ነኝ 64 ዓመተ ምህረት ነው። እነሱ ደግሞ ከኔ በፊት ይመስለኛል በ60 ዓመተ ምህረት ነው 60 ሆነው ቲያትር ቤቱን ወንድ 50 ወንድ 10 ሴት ሆነው ነው ይህን ቲያትር ቤት በፋንፋር ሙዚቃ ኮልፌ ፖሊስ ማሰልጠኛ ሰልጥነው መጥተው የጀመሩትና ከኔ በፊት የ4 ዓመት ልምድ ስለነበረው እኔን እንደ አዲስ ተቀብሎ በጥሩ እንክብካቤ ነበረ። አይ አሰፋ አላማጅ ነው። እዚህ ሀገር ስለምጣድ ለማን ፕሮሞት ይደረጋል? ጥሩ ፕሮሞሽን ካለ ምጣድን አይደለም ኤርታሌ እሳተ ገሞራ መካከል ብርድ ልብስ መሸጥ ይችላል። እውነቴን እኮ ነው የምልህ። ኤርታሌ እሳተ ገሞራ መካከል ብርድ ልብስ ታዲያ የሚገርም ሐሳብ። አንተ ደግሞ ብልህ ልጅ ነህ። አየህ የፕሮሞሽን ስራ ብልህነትን ይጠይቃል። አንተ ደግሞ በጣም ጎበዝ ልጅ ነህ። ሰውን የትም ቦታ ሁን ውደደው፣ አክብረው፣ ክብር ስጠው። ይሄን እንትን ያየሁበት አንዱ አሴ የመጀመሪያው ገጠመኝ እዚህ ቤት 1981 የመጣው ጊዜ ነው እና በጣም ሰላምተኛ ነው። ፒስፉል ነው። ገና ስታገኘው ጀምሮ ሰላምታው፣ አክብሮቱ፣ ትህትናው በቃ የማይለወጥ ነገር ነው። ከዛ ውጪ ገና ስታየው ሁሉ ጊዜ ጥቂት ሰዎች ይዘንጣሉ። በዛ ዘመን የነበሩ ሰዎች በጣም ዘናጭ ነው። እሱ ብቻ አይደለም። አበበ ወልዴ የሚባልም እንደዚህ ባህል ክፍሉን ነፍሱን ይማረውና የሚመራ ነበር። እሱም በጣም ዘናጭ ነው። ይገርሙኛል፣ ይዘንጣሉ። በቃ ዳር ኢንደር ቤስት ሁሉ ጊዜ በጣም ከረባቱ አለ ምን አለ ዘንጠው ነው ማገኛቸው። ያው እንግዲህ አቶ ደበሽ ነገ ጧት ቢሮናና እንደተመካከርነው እናደርጋለን። አይሻልም? ቶሎ ሰራተኞች እኮ ስራ አቁመውብኛል። በየሰዓቱ ኪሳራ እየደረሰብኝ ነው እኮ ያለው። አቶ ደበሽ እባክህን ተወኝ። ምን አድርግ ነው የምትለኝ? በቃ ተወኝ አልኩት። እኔስ ኪሳራ ላይ ውዝዋዜውንም መሳሪያውንም ትቶ አጠቃላይ አሁን ትወና ማስታወቂያም ከተገኘ ማስታወቂያ ሬዲዮንም ቴሌቪዥንም ይሰራል እና አሴ ከዛ ባለፈ ጥሩ አባት ነው ለልጆቹ ለትዳሩ በጣም ምልህ ስርዓት ያለው ሰው ነው እና አሰፋ ምንድነው ኳሊቲው በጣም ሰው ያከብራል። ሁሉን እንደ እህት እንደ ወንድሙ ነው የሚያየው። ሰው ተናግሮ አያስቀይምም በፍጹም። እኔ ከሰው ሲጣላ ይቻላልም ይሄን ያህል አመት ስኖር እዚህ ቤት ስንሰራ ሁሉን እንደ እህት እንደ ወንድም ነው ከቀልድ በስተቀር። የሰጠውን ስራ ደግሞ መጥቶ በሌሊት እዚህ ጥጉን አጥንቶ እንደፋንቱ ከች ነው እና ወድለታለሁ ባህሪውን። ሰው ሲታመም ይጠይቃል፣ ፈጥኖ ደራሽ ነው። ጥሩ ወንድሜ ነው። እኔ መቼም ይህ ሀገር ወዴት እያመራች ነው? ወጣት መኮንኖች ሽጉጥ እያሽከረከሩ ስልጣን ይዘው ከማይስ አያቆየኝ። እኔም እኮ መሳሪያ ነበረኝ፣ ያስኩት ግን በክብር ነበር። እንዳንተ በስልጣን ባልገላቅ ኮራጃ ልጅ። በቃ ማከላችን ያለው የተከበረ እንግዳ ነው። የተከበሩ እኛስ ምንድነን? ባክ መቶ አለቃ የኔ ቤት ካልተስማማ ከጎን ሌላ ቤት አለልህ፣ መሄድ ትችላለህ።
ቀደም የገባሁት እኔ ነኝ። ያዘዝኩትን መጣ ሳልጨርስ አልወጣም። እሱ ይውጣ። አሴ ብረቱ ነው የምንለው እና ሰው ሲጠቃ አይወድም። ሰው ሲጠቃ አይወድም። ለሰው መስዋዕት መሆን የሚችል ሰው ነው። አዛኝ ነው። አልቃሻም ነው። ደግም ነው። አለቅነቱ ላይ ደግሞ ጠንካራ ሰው ነው። ሲሪየስ ነው የሚያሰራው እና ባህሪዎቹ እንደዚህ ናቸው። ግን የዋህ ነው። በጣም የዋህ ነው። በማስተባበር ሰው በመጠየቅ አሁንም ቢሆን ደውሎ እኛ አሁን 10 ዓመታችን ነው ጡረታ ከወጣ ደውሎ እከሌ ታሟል ጠይቁ እከሌ እንደዚህ ሞቶበታልና ቀብሩ ከዚህን ሰዓት እስከዚህን ሰዓት ቤተክርስቲያን እንደዚህ ነው። በቃ ኢንፎርሜሽን ነጋሪዎቻችን ፋንቱና እሱ ናቸው። አሁንም ቢሆን ነው ማለት እና የማስተባበሩና ሰው ጋር ፈጥኖ የመድረሱ አሁንም አለ አሰፋ ጋር ፋንቱም እንደዚሁ ነው። ስለዚህ ምንም አስቀረ ወይም ይሄ ይጎለዋል ብዬ የምለው ነገር የለም። በቴሌቪዥን ተሾመ ወልዴ ላይ ሺባላ የሚል የጉራግኛ ዘፈን ላይ እዛ ላይ ውዝዋዜ ሲሰራ ያን ለማየት እድሉ አጋጥሞኛል እና አይቼዋለሁ። ሺባላ ሺባላ ላ ላ ላ ላ ላ ሺባላ ላ ላ ላ ላ ላ እስካሁን ድረስ የማይለዋወጥ ባህሪ ነው ያለው። በጣም ቁም ነገረኛ ነው። የዛኑ ያህል ሲሪየስ ነው። የዛኑ ያህል ቀልደኛ ነው። የዛኑ ያህል ይጫወታል። የዛኑ ያህል ደግሞ ኑሮን አቅልሎ በጣም ተዝናንቶ በጣም ደስ ብሎት ውስብስብ አይደለም። ከማንም ጋር ከህፃን ልጅ ጋር በለው ከትልቅ ሰው በለው ከምን በለው ከሁሉም ጋር እኩል ሚዛን ኖሮ እኩል ክብደት ሰጥቶ ኑሮን ግን በጣም አቅሏት እየሳቀ ምን እያለ እየተዝናና እየዘነጠ አሁንም ድረስ አለ። የሚገባውን ያህል ቦታ አላገኘም። የሚገባውን ያህል አልተከበረም። የሚገባውን ያህል ማቴሪያሊም ገብቷል ማግኘት ያለበትን ነገር አላገኘም። እንደነዚህ አይነት ሰዎች ክብር ይገባቸዋል። እውቅና ሊሰጣቸው ይገባል። ለሱ ብቻ ለማንኛውም ቢሆን እነዚህ ቀደምቶቹ ክብር ካልሰጠ እውቅና ካልሰጠ ኋላ ለሚተኩትም ሰዎች ያን ያክል ብዙ ማያስኬድምና ያን ያክል ሄዷል ብዬ አላስብም። ግን የሚገባው ሰው ነው። በጣም ክብር የሚገባው ሰው። የአቶ ደበሽ ዕቃ የፈተሽከው አንተ ነህ? ደበሽ አሁን ጌታዬ በጭነቱ ሰነድ ላይ የተጻፈው ዕቃና በሽጎች ውስጥ ያሉት ዕቃዎች የተለያዩ ሆኖ ስላገኛቸው አላሳለፍኩትም ጌታዬ። አቶ ታምሩ ሰውየው እኛ ጋር መልክተዋል። እዛ እሽግ ውስጥ የነበረው ዕቃ በጭነት ሰነዱ ላይ ሲመዘገብ ስህተት እንደነበረው ገልጸዋል። ሰፕላየሩም በቅርቡ ትክክለኛውን ሰነድ እንደሚልክልን በፋክስ ገልጾልናል። ስለዚህ አሁን ባለው ሰነድ መሰረት አሳልፈን በኋላ ዋናው ሰነድ ሲላክልን እናስተካክለዋለን። በቃ ይሄ እኮ አንተን የሚያስነቅ ነገር አይደለም። እሺ ደግሞ የሚሰጥ መመሪያ ነው። መመሪያውን ደግሞ ተግባራዊ ማድረግ ኃላፊነት አለብን። እሺ ገባ? ቶኛል ጨርሻ ምን ይችላል? በጣም ምርጥ አለቃ፣ ጎበዝ፣ ሰርቶ የሚያሰራ እንደ አለቃም ብቻ ሳይሆን እንደ አባትም ያው መሀከላችን ውስጥ ያው ብዙም ፍቅርም ስለነበረ መተሳሰቡም ስለነበረ እንደ አለቃም ብቻ አይደለም እናየው እንደ አባት እንደ መካሪ እና ብዙ ቅርርብነት ስላለን አለቃነቱ እንደውም ብዙ እንትን አይታየንም። ግን ጎበዝ ሰርቶ የሚያሰራ በጣም ጎበዝ አለቃ። ጓደኝነት ነው። ከስራ ውጪ ነው እሱ ጓደኝነት። አውቀዋለሁ ምናምን ብሎ የሚያልፍ ነገር የለም።
ገብቷልና ያ ወረቀት የጻፈባቸው ሰዎች አውቃለሁ። ግን ያው በኋላም ደግሞ አስተያየት ተደርጎ ያስቀረበት ጊዜ አለ። ግን በጣም ጥሩ አለቃ ነበረ። ዘመናዊ ክፍል ረጅም ጊዜ አብሬው ሰርቻለሁ። ክፍለ ሀገርም አብረን ሄደናልና በጣም በቃ ጥሩ አለቃ ነው አሴ። የባህል ስራ በምንሰራ ጊዜ በጥናት የተደገፈ ስራ እንድንሰራ ተደርጎም አይታወቅም ነበር። ጥናት እንዲጠና ፕሮፖዛል አቅርቦ ምን ብሎ ወተን ክፍለ ሀገር ሄደን ይዘመተን እንድንሰራ ያደረገ ባለሙያ ነው። ከባለሙያነቱ ውጪ ደግሞ በጣም ጥሩ ስነ ምግባር ያለው ሰው ነው። ቲያትርና ባህል አዳራሽ አንድ ልምድ አለው። ቲያትርና ባህል አዳራሽ ስትቀጠር ድምፃዊ፣ ዳንሰሪ፣ ተዋናያን ሆነ ነው የምትሰራው። በአንድ ሙያ ላይ አትቀመጥም። ትደንሳለህ፣ መዝሙር የሚዘመር ከሆነ ትዘምራለህ፣ ቲያትርም ደጋፊ ሆነ ወይም ተውነ መስራት ካለበት ትሰራለህ። የሁሉም ባለሙያ አካል ነው የሚያደርገው። እንደው ባህሪውን አይቀይርበት። አሁን ያለውን የማስተባበር ሰው የመጠየቅ ሰዎችን እንዲሁኑ ወደዚህ ሂዱ የማለትን ሐሳቡን አይቀይርበት ነው የምለው። እና ጥሩ ወንድሜ ነው፣ ጠያቂ ነው፣ አክባሪ ነው። ይሄን ባህሪውን አይቀይርበት። ከነመላ ቤተሰቡ እድሜ ጤና ይስጠው። ዘመኑ የተባረከ ይሁንለት። በእውነት በዚህ አጋጣሚ ሙያ ባልደረቦቼም እጅግ በጣም አድርጌ ነው አመሰግናችሁ። እኔ የአየር ሰዓትን ወስድባለሁ እንጂ ብዙ ስለሱ ማለት አለብኝና ጠንካራ ነው። አሁንም ጠንካራ ነው። ፕሮዲውሰሮች ቢያዩት ብዙ ስራ መስራት የሚችል ሰው ስላሰፋ በቃ እኔ መልካም ሰው ነው። እኔ ምንም አላወጣለትም። ጓደኛ፣ ጠያቂ፣ አስተዋሽ፣ ቅን ሰው ነው። ቅን ልጅ ነው በእውነት እና አከብረዋለሁኝ። እዴ ፋንቱ ማንዶዬ እኔ በመጨረሻ የምለው ምንድነው እድሜ ሰጥቶን እግዚአብሔር ለዚህ አብቅቶን ስለ ወንድሜ ሳይሞት በቁም ምስክርነት ተብዬ ስለተጠራው እኔ በእውነት አሰፋ በየነ በጣም አብረን ጓደኛዬ ነው። አሁንም የሚካኤል ማህበር አብረን ጥዋ እንጠጣለን። በቃ ለምንም ነገር ፈጥኖ ደራሽ ጓደኛዬ ነውና በጣም ነው የምወደው፣ በጣም ነው የማከብረው። ጥልዬ አሴ ረጅም እድሜና ጤና እንዲሰጠው ከዚህ በላይ የኖረባቸውን ህይወቶች ተክሶ ደግሞ ህይወቱ ያማረና መጨረሻው የሰመረ እንዲሆን መልካም ምኞቴ ነው። አሴ ወድሃለሁ፣ አከብራለሁ፣ አባቴ፣ አለቃዬ። ሁሉ ጊዜ ይመሰክርልኛል ስለኔ እና ያበረታታኛል። አይዞህ በርታ፣ ትልቅ ደረጃ ላይ እንድደርስ የማያደርገው ጥረት የለም። በጣም እስካሁን ድረስ ማለት ነው ከጎኔ አይለይም። ሁሌም እየተደዋወልን ቢሆን እየደወለ ምን ላይ ደርሳል፣ አይዞህ በርታ የሚለኝ እሱ ነውና አደንቀዋለሁ፣ አከብረዋለሁ። እውነት ጥሩ ገንቢ የሆነ ነገር ነው የሰጣችሁኝ። እንደውም በዚህ እድሜ ሌላ ስራ እንድሰራና የበለጠ ከፍ እንድል ነው ያደረጋችሁኝ። እኔ እውነት ምን ብዬ እንደምናገር አላውቅም። አሴ አሁን ጡረታ ወጥቶ ነው ያለው። ግን ጡረታ ሞቶ ይንቀሳቀሳል። በቅርብ ራሱ እንግሊዝ ሀገር ነበረ። ጎበዝ ሰው ነው። ጡረታ ሞቶ ራሱን ያደከመ ሰው አይደለም። እግዚአብሔር ከዚህ በኋላ ያለውን ህይወቱ መልካም ያርግለት፣ ሀሳቡን የሚያሳካለት መልካም ሰው ነው። መልካም ይቅጠመው ነው የምለው። በእውነት እጅግ በሰጣችሁኝ አስተያየት በጣም ከመጠን በላይ ተደስቻለሁ። እንግዲህ በእውነት በዛን ወቅት የነበራችሁ የሙያ ባልደረቦቼ እነ ፍቅርተ፣ እነ ወለላ፣ እነ ሰለሞን ከበደ፣ እነ ጥላሁን አልሙት፣ እነ ዳግማዊ ፈይሳ፣ እነ ጸጋይ ዘርፉ፣ እነ ኪዳኔ ምስጋናው፣
እነኚህ ሁሉ የሥራ ባልደረቦቼ በእውነት ስለኔ የሥራ ሁኔታና ያለንን ቀረቤታና ግንኙነት በጥሩ ሁኔታ ስለገለጻችሁልኝ እጅግ በጣም ከመጠን በላይ ነው የማመሰግናችሁ። ለእናንተም ትልቅ የሆነ አክብሮት አለኝ። ምክንያቱም ረጅም ዘመን አብረን ሰርተናል። ረጅም ዘመን በየክፍለ ሀገሮቹ እየዞር በመሳሰሉት ቦታ ሁሉ አብረን ስንሰራ ቆይተናል። በዚህ አጋጣሚ ደግሞ እንደዚህ አይነት የምስክርነት ቃል ስለሰጣችሁኝ ለኔ ህይወቴን የሚያለመልምና ከፍተኛ ደረጃ የሚያደርስ በመሆኑ ስላከበራችሁኝ እኔም አከብራችኋለሁ። እጅግ በጣም ከመጠን በላይ አመሰግናችኋለሁ።